የአዲስ አበባ የመስሪያ ቦታዎች አስተዳደርና ልማት ኤጀንሲ የመስሪያ ቦታዎችን ከማልማት ከማስተዳደር ከማስተላለፍና ከመቆጣጠር አንጻር ያለውን ተግባርና ኃላፊነት መነሻ በማድረግ ከኢንተርፕራይዞች ጋር በተገናኘ የሚስተዋሉ የመልካም አስተዳደር ችግሮችን ለመቅረፍ ያስችለው ዘንድ ከባለድርሻ አካላት ጋር የእንጠያየቅ መድረክ በማዘጋጀት ውይይት አድርጓል። የመስሪያ ቦታዎች ልማትና አስተዳደር ኤጀንሲ 2016 ዓመተ ምህረት በአዋጅ ከተቋቋመ በኋላ የሰራቸው በርካታ ስራዎች አሉ። ተቋሙ ላይ በተለይ ሪፎርም ያስፈልገበት ምክንያቶች አሉና የመስሪያ ቦታዎችን ከማልማት ከማስተዳደር እንዲሁም ከመቆጣጠርና ከማስተላለፍ አኳያ በርካታ ስራዎችን ስንሰራ ቆይተናል። እነዚህን ስራዎች ስንሰራ የሚነሱ ቅሬታዎች አሉ። መመለስ ያለባቸው የመልካም አስተዳደር ችግሮች አሉ። ከመደበኛው ስራችን ጎን ለጎን እነዚህን የመልካም አስተዳደር ችግሮች ከመፍታት አኳያ ከባለድርሻ አካላት ጋር ተቀናይተን እየሰራን እንገኛለን። በዚህ ውስጥ አሁንም ያልተመለሱ አሁንም ደግሞ ምላሽ የሚፈልጉና ኢንተርፕራይዞች በሚፈለገው ልክ በተሰጣቸው ጊዜ ገደብ ውስጥ 5 ዓመት አንድ ኢንተርፕራይዝ መስሪያ ቦታን ተቀብሎ ሰርቶ ውጤታማ ሆኖ ደግሞ ለቀጣይ ስራ ፈላጊ ያስተላልፋል የሚል መመሪያችን ላይ አንድ ኢንተርፕራይዝ 5 ዓመት ይጠቀምበታልና በዚህ 5 ዓመት ውስጥ ደግሞ በበቂ ሁኔታ ድጋፍ ተደርጎለት መስሪያ ቦታው ላይ ሰርቶ አቅም ፈጥሮ ኢኮኖሚ ፈጥሮ የሚወጣበትን መንገድ ነው የምናመቻቸውና ከዚህ አኳያ ደግሞ ያሉብን ችግሮች አሉ። በተቋማት በኩል ተቀናይተን እየሰራን ያለነውና በቅንጅታዊ አሰራራችን ያልፈታናቸው ጥረት እያደረግንባቸው ያሉ ጉዳዮች አሉ። በዚህ ላይ ዛሬ የተገኛችሁ ኢንተርፕራይዞች ሁሉንም ኢንተርፕራይዞቻችንን ወክላችሁ ሁሉም መስሪያ ቦታዎቻችንን ወክላችሁ የመነሳት ያለባቸውን ጥያቄዎች ትጠይቃላችሁ፣ ምላሽ እንሰጣለን። በልደታ ክፍለ ከተማ ላይ እጅግ በጣም ብዙ ወጣት ከመኖሩ አንጻር የቦታው ጥበትና ነዋሪው ብዙ ነው ይታወቃል ብዬ ስለማመን ነው። ምን ታስቧል? አዳዲስ ነገሮችን ከመፍጠር አንጻር አዳዲስ ቦታዎችን ከማስተካከል አንጻር ምን የታሰበ ነገር አለ በዚህ በኩል ቢታየልን የሚል አንድ ሐሳብ አለኝ። ሌላ በተመሳሳይ መልኩ አጣዳፊ የክራይ የሂሳብ መጨመሮች ደግሞ ምናያቸው አሉ፣ በእኛ ያየናቸው አሉ። ልክ 5 ወር ሲሞላ ባለፈው አመት እንደዚህ ስለነበረ አሁን ከባለፈው አመት ጀምሮ ክፈል እንደዚህ ያለ ስለነበረ የሚሉ በአንድ አመት ከምናምን 3 ጊዜ የሂሳብ መቀየሮች የክራይ ሂደቶች ስላለ እነዚህ ነገሮች ከምንድነው የሚፈጠሩት? ምንድነው መፍትያቸውስ? ከክራይ መጨመር ጋር ተያይዞ የገጠመን ነገር አንደኛ ከ3 ኢንተርፕራይዞች ወረዳ 5 አካባቢ አንደኛው የዘርፍ ቅያሬ ባደረጉ ሰዓት መጀመሪያ የነበረው ዘርፍ ላይ ሌላ ነው የኪራይ ክፍያው፣ የሚቀጥለው ዘርፍ ላይ ደግሞ ሲገቡ እንደዛው የተወሰነ መጠነኛ ጭማሪ ነበረው። አንዱ እሱ ነው የገጠመን። ሁለተኛው የ2018 ላይ በአዲሱ መመሪያ መሰረት የተወሰነ የጭማሪ መጠን አሳይቶ የመጣበት ሁኔታ ስላለ እሱን ነው የተገበር ነው ማለት ነው። ከዛ አንጻር እሱም በዛ እንዲረዱን እንፈልጋለን። ከዛ በተረፈ ሁለተኛው ጥያቄ የተነሳው የሼድ ግንባታ ነው የተነሳው። ከሼድ ግንባታ አንጻር ያው እኛም ከተማውም ተናበን በልካችን የተወሰነ ነገር የተንቀሳቀስን ያለንበት ሁኔታ አለ። ነገር ግን ያው ሜቢ እዛ ጋር ሲቀመጥ እንደነበረው ከተለያዩ ማስፋፊያ ክፍለ ከተሞች ጋር እኩል አንሆንም። እኛ የመሬት ችግር አለ፣ የቦታ ችግር አለ። በዛ ደረጃ ልክ እንደ ማስፋፊያ ክፍለ ከተሞች ሰፋ አድርገን ገንብተን ወጣቱን ተጠቃሚ ለማድረግ የተወሰነ የሚይዘን የኢነር ሲቲ ነው። ልደታ ይታወቃል። አንድ ነገር ለመስራት አንድ ቤት አፍርሰን ነውና እሱ ታሳቢ እንዲደረግ፣ ነገር ግን ጥያቄው ትክክለኛና አግባብነት ያለው የልደታ ወጣት በጣም በርካታና ስርዓት የሆነ ኢቭን ኢፍ ልደታ ራሱ የአኗኗር ዘይቤው በጣም ዝቅተኛ ማህበረሰብ ያለበት እንደሆነ ይታሰባል። ጥያቄው ትክክለኛና አግባብነት ያለው መሆኑን ለማስቀመጥ ነው። አዳዲስ ኢንተርፕራይዞች በመደራጀታቸው ላይ ከትላልቅ ኢንዱስትሪ ጋር ደግሞ ትስስር ያለ ቢደረግበት፣ ለምሳሌ የእቃ አቅርቦት ላይ እቃ ሲቀርብ አሁን ለምሳሌ አዳዲስ ኢንተርፕራይዝ እቃ እናጣለን።
ያንን እቃ የሚያቀርብልን አካል ደግሞ ጥሬ እቃ ይወደድብናል፣ እቃ የለም፣ እቃ ጠፍቷል ይላል። ሳይታሰብ 5 ዓመት ይሞላል። 5 ዓመት ሲሞላ ደግሞ ውል ይቋረጣል። ይሄ ከመሆኑ በፊት ያው ሰው ማህበሮች ሁሉን ቻሌንጅ አድርገው እንዲሰሩ እቃ አቅርቦትን እንደፈለጋቸው አግኝተው ስራቸውን በስራቸው ላይ ለውጥ እንዲያመጡ ግብአቶችን እንደ ልብ እንድናገኝ ከትላልቅ ኢንዱስትሪ ጋር ትስስር ቢፈጠርለት ብዬ የምጠይቀው አንዱ ጥያቄ ነው። በትስስር በቅንጅት የምንሰራው አንዱ መማክርት ይሄን ችግር የሚፈታ ስለነበር እኛም እየሰራን ነው። እውነት ለመነጋገር ከኢንዱስትሪ ጋር አካባቢ ላይ ያለው እንደ ክፍለ ከተማችን የቅንጅት ስራ በተለይ ኢንተርፕራይዞች አካባቢ ላይ የሚያነሱትን የጥሬ ዕቃ ችግር፣ የብድር፣ የተለያዩ ችግሮችን፣ የውሃ፣ የመሰረተ ልማት ችግሮችን በአፋጣኝ መፍታት እንዳለብን ስለምናስብ ይሄን ይዘን እኛም በጋራ ከነሱ ጋር የምንፈታበት ሁኔታዎች እናመቻቻለን የሚል እምነት አለኝ። ወረዳ 3 ማማ ህንፃ ነው የሚባል ይሄ ማማ ህንፃ ከተሰራ ቆይቷል። እድሳት ያስፈልገዋል። አካባቢው ደግሞ ትላልቅ ባንኮች አሉ። አሁን ደግሞ የአዲስ አበባ ከተማ የሚሰራው ኮሪደር ስራ አለ። ያንን ስናደርግ እኛ ይህንን ማደስ አንችልም። ሙሉ ህንፃውን የግላችንን ቤት ቀለምን ምንም እንቀበዋለን፣ ግን ህንፃው እድሳት ያስፈልጋል። ሌላው ለአንዱ ህንፃ አንድ ውሃ ቆጣሪ ነው ያለን። እዚህ ህንፃ ላይ እንጀራ ጋጋሪ አለ፣ ልብስ ሰፊ አለ፣ ሬስቶራንቶች አሉ። መጨረሻ ላይ ብዙ ጭቅጭቅ ይፈጥርብናል ሂሳቡ ላይ እና እንዴት በአንድ ቆጣሪስ ይሄ ይስተካከላል የሚለው ነው። ከህንፃ እድሳት ጋር ተያይዞ ከዚህ ከሽንት ቤት ጋር ተያይዞ ወረዳ 3 ያሉ ህንፃዎቻችንና ሳሪስ አካባቢ ያለው ህንፃ በተደጋጋሚ ሲነሳ ነበር። ይሄንም እንዲታደስ የማድረግ ስራና ምቹ እንዲሆን ከማድረግ አንጻር ስራዎች እየተሰሩ ያሉበት ሁኔታ አለ። ከዚህ ጎን ለጎን ደግሞ ከመብራት ጋር ተያይዞ የሚነሱ የቆዩ ዕዳዎች ነበሩ። ሳሪስ ህንፃ ላይ ወደ 936,000 ብር ዕዳ ነበረበት። ይህን ዕዳ ጭምር ከአስተዳደሩ ጋር የቅድሚያ አስተዳደሩ ሰጥቶ ይህን ጉዳይ ተነጋግረን በጋራ በካቢኔም ኢንተርፕራይዞችም የተወሰነ አዋጣው አስተዳደሩን ጭምር 832,000 ብር በማውጣት ዕዳው ተከፍሎ ኢንተርፕራይዞች ስራቸውን እንዲጀምሩ ያረግንበት ሁኔታ አለ ማለት ነው። ስለዚህ ካለው በጀት ካለን ውስን በጀት በዚህ 6 ወር ነው ይሄ ስራ የተሰራው። ስለዚህ ሰፋፊ ስራዎች እየተሰሩ ይገኛሉ ማለት ነው። ሌላኛው ሲነሳ ከዚህ ከመብራትና ከቆጣሪ ጋር ተያይዞ የሚነሱ ጉዳዮች ነበሩ። ባለፉት ጊዜያት 6 ወር ወደ 18 የውሃ ቆጣሪ ጭምር እንዲገባ የማድረግ ስራዎች የሚነሱ ጥያቄዎች ከመሰት አንጻር የተሰሩ ጉዳዮች አሉ። ሰፊ ሰራተኛ አለው ግቢው 4 ብሎክ ግራውንድ ፕላስ 5 ነው ያለው። እዛ ውስጥ የሚሰሩ ሰራተኞች በሙሉ ጊዜ በእውነት በምሳ ሰዓታቸው በየጥላ ስር በሚሰሩት ማሽን ላይ ተቀምጦ ምሳቸውን ይመገባሉ። መመገቢያ እንደው በተቻለ መጠን ደረጃውን በጠበቀ ለጤንነት ምቹ በሆነ መልኩ እነሱ እንኳን ራሳቸውን በሚያግዙት መጠን ትኩረት ሰጥቶ የመመገቢያው ቦታ ቢዘጋጅ ምቹ የስራ አካባቢ ከመፍጠር ጋር ተያይዞ ሪሞ አካባቢ የተነሳው ጥያቄ ትክክለኛ ጥያቄና ወሳኝ የሆነ ጥያቄ ነው። ነገር ግን ያው እንደ ክፍለ ከተማ መታወቅ ያለበት አጠቃላይ ምቹ የስራ ኤንቫይሮንመንት ለመፍጠር አጠቃላይ መስሪያ ቦታዎቻችን ምቹ ማድረግ አለብን በሚል ልዩ ኢኒሼቲቭ ወስደን እቅዶች አቅደን እየሰራን እንደሆነ ይታወቃል። ይሄ አንዱ ምርትና ምርታማነት ለማሳደግ የስራ አካባቢ ምቹ ሁኔታ ለመፍጠር ታሳቢ ያደረገ ስለሆነ በሌሎች ሳይቶቻችን በስፋት የሰራናቸው ስራዎች በተለይ በቅርብ አጠቃላይ ጂ+4ዎችን የማደስ ቀለም የማስቀባት የማብራት የካሜራ እንዲሁም ቅድም እየተነሳው የነበረው በተለይ የመመገቢያ የመጸዳጃ ለማስተካከል አብዛኛው ሳይቶቻችን እቅድ አቅደን ወደ ተግባር የገባንባቸው ሳይቶች አሉ። በቅርብ ደግሞ ያጠናቀቅናቸው ሳይቶች አሉ እና አሁን እየተነሱ ያሉ በተለይ የመመገቢያ የተዝረከረኩ ነገሮች አሉ ከዚህ ከግቢ ጋር ከሽንት ቤት ሌሎችም። ስለዚህ በጋራ እንደ ክፍለ ከተማ እኛም አግዘን እንዲፈታ እቅድ አቅደን እየሰራን ነው። በቅርብ ወደ ተግባር የምንገባ ነው የሚሆነው ማለት ነው። እንደ አምራች ሾው ኦፍ ወይ ደግሞ እንደ ምናሳይበት ፕሮዳክታችን ወደ ህብረተሰብ ወደ ዓለም አቀፍ ምናሳይበት
ምን የተሰራ ነገር አለ? በእናንተ አስተዳደር አንድ ሰው የሆነ ካሬ ከተቀበለ ማጠር አይቻልም የሚባል ከሆነ ካሬ ሊሚቴሽን አለና እሱም ትንሽ ብትቃኙት ጥሩ ነው። ምክንያቱም ብዙ እቃ የሚጠፋ ነገር አለ፣ መጣላት ሊመጣ ይችላል። በእርግጥ ሁሉ ከታጠረ 4 ካሬም 8 ካሬም 10 ካሬም ከታጠረ ጥሩ ላይሆን ይችላልና እነዚህ ቢጠኑ መልካም ነው ላለው። ከፋፍሎ ለመጠቀም ወይም አጥሮ ለመጠቀም የተነሳ ሀሳብ አለ። ይሄ በተቋማችን በደንብም በመመሪያም የተከለከለ ነው። ለጀማሪ የመጀመሪያ ጊዜ መስሪያ ቦታ ስናስተላልፍ ለግል ኢንተርፕራይዝ የምንሰጠው 4 ካሬ ነው። 4 ካሬዎችን አጥረን የምንይዝ ከሆነ በመከፋፈል ቦታውን የምናባክን እንጂ ወደ ለስራ የምናውለው ሊሆን አይችልም ማለት ነው። ይሄ ተደጋጋሚ በተለያዩ መድረኮች ሲነሳ የነበር ነገር ግን ደግሞ ምላሽ የምንሰጥበት ስንሰጥም የቆየ ነው። ቀጣይም እንደዚህ አይነት ተግባር መፈጸም የማይቻል ለማምረቻ ነው ሼዱ የተገነባው። ለማምረቻነት እንደተገነባበት ሁሉ ለሚፈለገው ዓላማ መዋል መቻል አለበት እንጂ ታጥረው ለግል አስተሳሰብ ብቻ በሚመስል መልኩ መያዝ አይቻልም ማለት ነው። ይሄ የመስሪያ ቦታውን ማባከን ነው የሚሆነው። ከሚፈለገው ዓላማ ውጭም ለማዋል ምቹ ሁኔታ ለመፍጠር የሚነሳ ፍላጎት ስለሆነ በዛ ደረጃ የማናስተናግድ መሆኑ መታወቅ መቻል አለበት። አንድ ግንባታ ሲፈጸም እንደ ዘርፉ ባለሙያዎች ይኖሩታል እና ለዚህ ዘርፍ ይሄ ግንባታ በእንደዚህ አይነት ሁኔታ ቢፈጸም መልካም ነው ብሎ የሚያማክርም ሰው ያስፈልጋል። መቀናጀት ያስፈልጋል። በዚህ ላይ አሁን ለላሞች እርባታ የተሰራው ቤት በአብዛኛውን አየር እንደ ልቡ አስተላለፈም። እዛ አካባቢ ወጥቶም ማዝናናት ወይንም ከብቶቹ እግራቸውን የሚያፍታቱበት ነገር ቦታ የለም፣ ሰፊ ቦታ የለም። እነዚህ ተደራራቢ ችግሮች አሉና የጤና ኬላም በአካባቢው ላይ አናገኝም። እንደገና ደግሞ በድምፅ ዶሮችም አሉ፣ ከብቶችም አሉ። በድምፅ የሚረበሹ ናቸው እነዚህ እንስሳቶች ወይንም አዋፋቶቹ፣ ዶሮቹ። መኪና እንደ ትላልቅ መኪናዎች ይሄዳሉ። ሲሄዱ ድምፃቸው ከፍተኛ ነው። በኮብልስቶን ላይ ነው የሚሄዱት፣ ይንጓጓል። በዛን ሰዓት እነዚህ እንስሶችም ሆኑ ዶሮዎቹ የመረበሽ ባህሪ ያሳያሉ። አልፎም ተርፎ ደግሞ የመሞትም እርስ በራሳቸው እየተጋጩ በተለይ ዶሮዎቹ ይሄ ነገር ገጥሞናል። ከዚህ በፊትም አይተናል። እኛው በሼዱ አካባቢ ስላሉ ነው ብዙ ዶሮዎች እንደሞቱ ተመልክተናል። ነገር ግን ጥናት ይደረግበት ሲሰራ፣ አንደኛ ከወንዝ አካባቢ፣ ሁለተኛ ከመኖሪያ አካባቢ 500 ሜትር ይራቅ ነው የሚለው ይሄ ህጉ ራሱ፣ ትምህርቱም እንደዛ ነው የሚለውና እንደዚህ አይነት ነገሮች ዝም ብሎ መንደር ውስጥ ባይሆኑ የሚገነቡ ሼዶች የዶሮ እርባታ ላይ ያለው ለዶሮ እርባታ ምን አይነት ስታንዳርድ ያስፈልገዋል? ከመንገድ ምን ያህል መራቅ መቻል አለባቸው? ከእግረኛ ምን ያህል መራቅ አለባቸው? የሚለው ቴክኒካሊ የሚመለከታቸው አካላት በቅንጅት አስቀድሞ መሰራት ያለባቸው ጉዳዮች ናቸው። እዚህ አካባቢ ላይ ያለው የጋፕ አለ። እኛም እንደ ክፍለ ከተማ ሆነን ለመናገር አይተናል። ለምሳሌ ከዶሮ እርባታ የተቀናጀ የዶሮ ግንባታ የከተማ ግብርና ማዕከል ብለን በአዲስ መልክ ለክፍለ ከተማ ሳይሆን ለከተማም ሞዴል የሚሆን ስራ ሰርተናል። ያቁታል። ለሀገር ሞዴል የሚሆን ስራ ፕሮጀክት ጀምረናል ማለት የተቀናጀ የከተማ ግብርና ማዕከል ብለን ሰይመን ማለት ነው። አንድ አካባቢ ላይ ይሄንን ስናደርግ የመጀመሪያ ጉዳይ በተለይ የዶሮ ማዕከሉ ወደ ተግባር ከመግባታቸው በፊት ከፍተኛ አመራሮቻችን በተለይ እድሉን አግኝተን የፌዴራል ሱፐርቪዥን ላይ የነበረው ከፍተኛ ሚኒስትሮችም ተገኝቶ ስለነበረ የነሱንም ሀሳብ ወስደናል። ዘንድ ከፍተኛ አመራሮቻችን የኢንተርፕራይዞቹ ችግር መፈታት አለባቸው የሚል ጽኑ እምነትና ቁርጠኝነት ስላለው የለውጥ አመራሩም የከተማ ኤጀንሲ አመራሮቻችንም አውቶማቲካሊ በዚህ ላይ ፕሮፌሽናል የሆኑ ሰዎችም መድበውልን በነጋታው ላይ መጥተው እንዲያዩ አድርገውናል። ስለዚህ የወሰናቸው በግብአትነት እንደ ክፍለ ከተማ መስተካከል ያለባቸውን ኮመንት አድርገው ወደ ተግባር ገብተናል። ከማብራት ኃይል ጋር ሰው ሰራሽ ነው፣ ይበላሻል። ስበላሽ ጥገና ያስፈልጋል። እንደ መኖሪያ ቤት አይደለም። በሻማ በኩራዝ ማደር አይቻልም።
በአንድ ህንፃ ላይ ያለው አንድ ቆጣሪ ጠፋ ማለት እዛ ውስጥ ያለው በመቶ የሚቆጠሩ ሰራተኞች ስራ ይፈታሉ። አሰሪው ለነሱ ነፃ ክፍያ ይከፍላል በዛን ጊዜ። ስለዚህ በብልሽት ጊዜ በተቻለ መጠን እንደ አምራች እንደ ዜጋ እገዛ ቢያደርጉ። መሰረተ ልማቱ ለረጅም ዘመን ያገለገለ ከመሆኑ ጋር የተያያዘ በጣም ከፍተኛ የሆኑ የኃይል መቆራረጦች ነበሩ ቀደም ባሉት ጊዜያቶች። አሁን ግን ከፍተኛ የሆኑ የማሻሻያ ስራዎችም ተሰርተው የኃይል መቆራረጡ በከፍተኛ ሁኔታ እየቀነሰበት አግባብ ነው ያለው። ነገር ግን አሁን ኃይል እየተቆራረጠ አይደለም የሚል ድምዳሜ ላይ ለመድረስ ሳይሆን አሁን ኃይል የምናቋርጠው በእቅድ ፕላንድ ኢንተራፕሽን ላይ በሰፋፊ ስራዎች እየተሰሩ ስለሆነ በመልሶ ግንባታ ሰፋፊ ስራዎች እየተሰሩ ስለሆነ በሌሎችም በከተማ መስተዳድሩ የሚሰሩ ፕሮጀክቶችም ስላሉ ከዛ ጋር በተያያዘ በእቅድ የሚቋረጡ ኃይል መቆራረጦች አሉ። ከዛ ጋር የተያያዘ ኃይል መቆራረጦች እየተከሰቱ ያለበት ሁኔታ ነው ያለው። ግን እነዚህ ፕሮጀክቶች በሚጠናቀቁበት ጊዜ የኃይል መቆራረጥ በከፍተኛ ሁኔታ የሚቀንስበት ሁኔታም እንዳለ በዚህ አጋጣሚ ለመግለጽ ያክል ነው። መስሪያ ቦታ ህግና ደንቡ ያው 5 ዓመት ነው የሚለው ይታወቃል። ኦብቪየስሊ እናውቃለን። ነገር ግን ሰርቶ 5 ዓመት የሞላው ኢንተርፕራይዝ ለሌላ መልቀቅ አለበት። እውነት ነው፣ ሌላ መጠቀም አለበት። ትክክል ነው። ግን በስሩ የፈጠራቸው ሰዎች ቅድም የተነሳው አለ። አሁን ለምሳሌ እኛ 7 ሆነን ነው ቦታውን ያገኘ ነው። አሁን እግዚአብሔር ይመስገን ከ50 እስከ 60 አካባቢ ሰራተኞች በስራችን ይዘን ነው የምናሰራው። ስለዚህ አሁን ይሄ 5 ዓመት ይቆያል የሚለው ነገር የፈጠረው 5-10 አይደለም አይታይም ማለት ነው ወይ? እሱስ ቀጣይ ምን አይነት እንትን አለው የሚለውን ነገር ምን ታስቧል የሚለው በደንብ ቢታይ። 5 ዓመት ሲሞላን ለምንድን ነው የምንጣለው? ብዙ የስራ እድል እንፈጥራለን፣ ተኪ ምርት እናመርታለን የሚል አንድ ጥያቄ አለ ማለት ነው። እሱ ጋር ያለው መንግስት እንጥላለን አላለም። መንግስት ተለወጡ፣ እስከ 5 ዓመት ተለወጡ፣ ወደ ኢንዱስትሪ ተሸጋገሩ። ስትሸጋገሩ ደግሞ መንግስት የተቻለውን ድጋፍ ያደርጋል ብሎ የተቀመጠ ነው። ስትራቴጂውም ላይ ተቀምጧል። ስለዚህ መለወጥ፣ ስራ እድል መፍጠር፣ ተኪ ምርት ማምረት፣ ቴክኖሎጂ መጠቀም እና ኤክስፖርት ማድረግ የሚል ነው። እሱን ከተሰራ መንግስት ደግሞ የራሱን ድጋፍ ያደርጋል። በምን አግባብ? አንደኛው ኢንዱስትሪ መንደር እየተገነባ ነው፣ እያያችሁት ነው። የተጀመራለ ኢንዱስትሪ መንደር የሚገቡ ሊኖሩ ይችላሉ። ይሄ ዋናው ሰርቶ መገኘትና የተቀመጠውን መስፈርት አሟልቶ መገኘት ነው። ስለዚህ በዛ ልክ ነው ማየት ያለባችሁ። ከዛ በላይ ከሆነ ደግሞ መሬት እየተሰጣቸው እኮ ነው ኢንቨስትመንት ወስዶ። በርካታ እኮ የኛ አምራቾች ወይም ኢንዱስትሪዎች ቦታ መሬት ተሰጥቷቸው ኢንቨስት እያደረጉ ነው ያሉት ማለት ነው። ይህ በተጨባጭ አለ 1-2 ተብሎ። ስለዚህ በዛ ልክ ነው መንግስት እያስቀመጠ ያለው። በውይይት መድረኩ የተነሱ ሀሳቦች ኤጀንሲው በቀጣይ የተሻለ አገልግሎትን እንዲሰጥ እድል የሚፈጥሩ ሆነዋል። ያው የነበረን መድረክ ስኬታማ ነው የሚያስብል ነበርና ከቤቱ ሲነሱ የነበሩ ጥያቄዎችን በዚህ ልክ እንዲነሳ ነው የምንፈልገው ማለት ነው። ይሄንን ስል ጥያቄዎቹን በሙሉ እዚሁ ምላሽ ሰጥተን እንሄዳለን የሚል ሳቢ ኖሮኝ አይደለም። እየሰራን ያለነውን ግልጽነት ለመፍጠር ነው። ቀጣይ ደግሞ በጋራ ከምንሰራቸው ተቋማት ጋር ያለውን አሳይመንትም ተከፋፍለን ለመሄድ ነው። አንዳንዱ ደግሞ ተሰርቶ በደንብም ማብራሪያ ሰተንበት የጋራም እንድናደርገውና ግንዛቤ ይዘን እንድንወጣ ነው። ከዚያ ባለፈ ደግሞ ቀጣይ አሳይመንቶች ሁላችንም ይዘንም እንድንወጣ ይሄንን ስል በኢንተርፕራይዝ በኩልም ያሉ ችግሮች እንዳሉ ታሳቢ ተደርጎ ነገር ግን ደግሞ እንደ ተቋም አገልግሎት ከመስጠት አኳያ ምን የሚቀሩን አሉ፣ ምን ላይ ትኩረት እናድርግ የሚል እዚህ በቃለ ጉባኤም እየተያዘ ነው እየተነሳ ያለው ጥያቄዎች በድምጽም ጭምር እየተቀረጸ ስለሆነ ይሄንን የቀሪ ጊዜያቶች እቅድ አድርገን ምላሽ ለመስጠት ነው ማለት ነው። በቀጣይ እንደዚህ አይነት መድረኮች ስናዘጋጅ እቅዳችን ስንገመግም አሁን የተነሱ ጥያቄዎች እንዳይደገሙ ጥረት እናረጋለን ማለት ነው። ሁለተኛው ከቅንጅት ከተቋማት ጋር የምንሰራቸው ናቸው። እሱ ጋር ያለው ከስራና ክህሎት ጋር፣ ከኢንዱስትሪ ጋር፣ ከመብራት፣ ከውሃ ከነዚህ ጋራ ተቀናይተን ነው የምንሰራው። በሱ በኩል የተነሱ ጥያቄዎች አሉ።
እነዚህን ጥያቄዎች ይዘን በጋራ መድረክ ስንወያይ አቅርበን እንዲፈቱ ማድረግ። ስለዚህ በእቅድ ተይዞ ወደፊት ሁላችሁም ክፍለ ከተሞችም መያዝ ያለባችሁ አሁን የተነሱትን ነገኛ ተቀናይቶ በግልጽ በእያንዳንዱ ክፍለ ከተማ የተነሱት ጥያቄ ተለይተው እንዲወርዱ ይደረግና ከዛ በኋላ ስራዎች መሰራታቸው ደግሞ ቸክ ተደርጎ በጋራ ገምግመን ውጤቱን ለእናንተ እናቀርባለን የሚለውን ለመውሰድ ለማቅረብ ነው።